Hello, beloved family of God. First of all, I would like to say welcome. My name is Maya Binyam and I am from Gospel Herald Church. The Bible says in Psalms chapter 23 number 1, the Lord is my shepherd, I shall not want. Thank you for listening. Nagaan sinifaatu maatiin waaqayyoo ayyaana guddaa ijoollee kana irratti baga nagaadhaan dhuftan. Ani maqaan koo Simboonaa Lamayyoon jedhama. Kan nufe waldaa Misirachoo Wangeelaa irraati. Kitaaba qulqulluu macaafa fakkeenyaa boqonnaa 3 lakkoofsa 5 keessa akkas jedha. Waan hundumaa garaa kee guutuudhaan waaqayyootti amanadhu. Hubannaa mataa keetis hin hirkatin. መዝሙረ ዳዊት 23 ከአንድ ጀምሮ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። እንዴት ልጸልይ? በጸሎት አምልኮ ወደ እግዚአብሔር ሊቀርቡ ሁለት አይነት ሰዎች ወደ መቅደስ ገቡ። ሰዎቹ ሲታዩ ሙያቸው ሲዘከር አንዱ ፈሪሳዊው ሌላው ቀራጭ ነበር። ፈሪሳዊው ቆሞ ወደ ላይ እያየ ራሱን ከፍ አድርጎ እንዲህ ሲል ጸለየ። እኔ መልካም ሰው ነኝ፣ አመሰግናለሁ፣ ሕግን ጠብቃለሁ፣ አስራት ከፍላለሁ፣ ውዳሴ ተቀበል፣ ይኸው አመልካለሁ፣ ውዳሴ ተቀበል፣ ይኸው አመልካለሁ፣ አንተን አከብራለሁ በትልቅ ምስጋና፣ እንደዚህም ቀራጭ አይደለሁምና። ቀራጩ ግን ቆሞ ደረት እየደቃ ወደ አንተ ለመቅረብ ፍጹም የማልበቃ ኃጢአቴ ብዙ ነው፣ እባክህ ማርልኝ፣ በፊት ቆሜያለሁ፣ ምሕረት አድርግልኝ። እግዚአብሔርም ደስ አለው፣ ምሕረት በወደደ። ቀራጩም ሸክሙን ጥሎ ወደ ቤቱ ሄደ። ያ ፈሪሳዊው ግን ክብሩን እያወራ ቤቱ ተመለሰ ከሸክሙ ጋራ። ራሱን የሚያከብር ይዋረዳልና፣ ለትሑታን ጸጋ እርሱ ሰጥቷልና። ትዕቢት ይወገር፣ ትህትና ይኑረኝ፣ አንተን መወድበት ጸሎት አስተምረኝ። አስተምረኝ ጌታዬ ሆይ፣ አስተካክላት ሕይወቴን፣ መንገዴን ሁሉ ስራመድ አንተ ከኔ ጋር ሁን። አስተምረኝ ጌታዬ ሆይ፣ አስተካክላት ሕይወቴን፣ መንገዴን ሁሉ ስራመድ አንተ ከኔ ጋር ሁን። ኢየሱስ ግን ሲወደኝ ታድዬ ናናናናናናና እንዴት እትና ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ደህና ነኝ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እውነት ብለሻል። እግዚአብሔር በትልቁ ይመስገን። እውነት ለመናገር ያው እውነት ብለሻል። እግዚአብሔር በትልቁ ይመስገን። ዛሬ ግን አረሳሹማ። ዛሬ እኮ የልጆች ፕሮግራም አለ። ምንድነው እንዴ? ሐምሌ 4 ደረሰ? አዎ፣ ዛሬ በወንጌል ብስራት ቤተክርስቲያን ያሉ ብላቴኖች ትልቅና የተለያዩ ፕሮግራሞችን አዘጋጅተውላችኋል። በትልቅ እንድታዳምጡን እንጋብዛችኋለን። በጌታ ፍቅር እናመሰግናለን። በመጀመሪያ እንኳን ወደዚህ ቸርች ስለመጣችሁ እናመሰግናለን። የማቀርብላችሁ ጥቅስ ነው። የጥቅሴ ምዕራፍ 9 ቁጥር 10 ከ10 እስከ 12 ባለው። በዓይኑ የሚጠቅስ ሁሉ መከራን ያመጣል፣ ደፍሮ የሚገስጽ ግን ሰላምን ያደርጋል። የጻድቅ አፍ የሕይወት ምንጭ ናት፣ የኃጥአን አፍ ግን ግፍ ትከድናለች። ጥል ክርክርን ያስነሳል፣ ፍቅር
ፍቅር ግን የኃጥአንን አፍ ሁሉ ይዘጋል። ስላዳመጣችሁን አመሰግናለሁ። Hello, beloved family of God. First of all, I would like to say welcome. My name is Maya Binyam and I am from Gospel Herald Church. The Bible says in Psalms chapter 23, number 1, "The Lord is my shepherd, I shall not want." Thank you for listening. Nagaan sinifaatu maatiin Waaqayyoo ayyaana guddaa ijoollee kanarratti baga nagaadhaan dhuftan. Ani maqaan koo Simboonaa Lamayyuun jedhama. Kan dhufe waldaa Misirachoo Wangeelaa irraati. Kitaaba qulqulluu macaafa fakkeenyaa boqonnaa 3 lakkoofsa 5 keessa akkas jedha. Waan hundumaa garaa kee guutuudhaan Waaqayyootti amanadhu. Hubannaa mataa keetis hin hirkatin. ስሜ አሜን ታመን ይባላል። በመጀመሪያ እንኳን ወደዚህ ቸርች በሰላም መጣችሁ። አሁን ማቀርብላችሁ ጥቅስ ነው። መዝሙረ ዳዊት 91 ከአንድ ጀምሮ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱን ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላቦቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህም 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ አድርገህ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ትጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምናልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙረ ዳዊት 23 ከአንድ ጀምሮ። መዝሙረ ዳዊት 23 ከአንድ ጀምሮ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመሳደብም አላሳዝነውም ጌታ ኢየሱስን እኔም
ኢየሱስን እኔም ወደዋለሁ ፈጽሞ አልዋሽም እታዘዘዋለሁ ጌታ ኢየሱስ አዎ ይወደኛል ጌታ ኢየሱስ አዎ ይወደኛል ጌታ ኢየሱስን እኔም ወደዋለሁ ስስቅ ስጫወት ሁሌ አስበዋለሁ ብናደድ እንኳን ኢየሱስን አስቤ እታገሳለሁ ሁሉንም ከልቤ ጌታ ኢየሱስን እኔም ወደዋለሁ ስስቅ ስጫወት ሁሌ አስበዋለሁ ብናደድ እንኳን ኢየሱስን አስቤ እታገሳለሁ ሁሉንም ከልቤ ይወደኛል 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 አዎ ይወደኛል 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 አዎ ይወደኛል ሻሎም ቅዱሳን እንደምን አደራችሁ? ዛሬ የማቀርብላችሁ የመጽሐፍ ቅዱስን ክፍሎች ነው። እነሱም በሁለት ይከፈላሉ፣ ብሉይ ኪዳንና አዲስ ኪዳን በመባል። ብሉይ ኪዳኖች 39 ሲሆን አዲስ ኪዳን ደግሞ 27 ናቸው። ከብሉይ ኪዳን እንጀምራለን። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ አንደኛና ሁለተኛ ሳሙኤል፣ አንደኛና ሁለተኛ ነገሥት፣ አንደኛና ሁለተኛ ዜና፣ ዕዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ፣ መክብብ፣ መኃልየ፣ ኢሳይያስ፣ ኤርምያስ፣ ሰቆቃወ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሆሴዕ፣ አሞጽ፣ ሚክያስ፣ ኢዩኤል፣ አብድዮ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልክያስ። ወደ አዲስ ኪዳን እንተላለፋለን። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ የሐዋርያት ሥራ፣ ሮሜ፣ አንደኛና ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላስያስ፣ አንደኛና ሁለተኛ ተሰሎንቄ፣ አንደኛና ሁለተኛ ጢሞቴዎስ፣ ቲቶ፣ ፊሊሞና፣ ዕብራውያን፣ አንደኛና ሁለተኛ የጴጥሮስ መልእክት፣ አንደኛ፣ ሁለተኛ፣ ሶስተኛ የዮሐንስ መልእክት፣ የያዕቆብ መልእክት፣ የይሁዳ መልእክት፣ የዮሐንስ ራእይ። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ። ሰላም ቅዱሳን እንዴት ናችሁ? ዛሬ የሚያካፍላችሁ ቃል እግዚአብሔር ልብን ያያል። ዋና ጥቅሴ አንደኛ ሳሙኤል 16 ቁጥር 7። በክርስቶስ የተወደዳችሁ አባቶች፣ እናቶች፣ ወንድሞች እንዲሁም እህቶች፣ ውድ ልጆች በጌታ በኢየሱስ ክርስቶስ ስም ሰላም ይሁንላችሁ። ዛሬ ስለ አንድ አስፈላጊ እውነታ እንማራለን። መጽሐፍ ቅዱስ እንዲህ ይላል፣ ሰው ውጫውን ያያል፣ እግዚአብሔር ግን ልብን ያያል። ሰው ውጫውን ያያል፣ እግዚአብሔር ግን ልብን ያያል። በጌታ ኢየሱስ ስም ከቢዝነስ ናችሁ፣ ከስራችሁ፣ ከአካውንታችሁ በጌታ ኢየሱስ ስም በጌታ ኢየሱስ ስም የሚያስፈራችሁ አውሬ በጌታ ኢየሱስ መታውት። ይህ ማለት እግዚአብሔር የምንለብሰው አነጋገራችን በሰው ስለኛ ስለሚያወራን ብቻ አይደለም፣ በላይ ልባችንን ሁኔታ ያያል። ዳዊት ልበ ልቡ ተመረጠ።
ሳሙኤል ንጉሱን ሊቀባ ሄደ። ታላላቅ ጠንካራ ወንድሞች አየ። ይህ ማለት አንዱን ይሄን እቀባለሁ ሲል እግዚአብሔር አይቻልም አለው። ዋው ይሄን እቀባለሁ ያምራል ስለው አይቻልም አለው። አንደኛው ደግሞ በቃ ከዚህ አያልፍም ሲለው አይቻልም አለው። ከዛ በመጨረሻ በጉን የሚጠብቅ ዳዊት መጣ። እግዚአብሔርም ይህ ነው አለ። ይህ ምክንያት ዳዊት ትልቅ ስለነበር አይደለም፣ ልቡ ቀና ስለነበር ነው። ልቡ ምን አሁን ለምሳሌ ሁለት ፖም አለ። አንዱን እዚህ ጋር ብናስቀምጥ አንደኛው በጣም ያምራል፣ አንደኛው ብዙም አያምርም። አንደኛ በጣም እኛ መቼም የሚያምረው ነው የምናነሳው። የሚያምረው ስናነሳው በትል የተበላ ነው። አንደኛው ደግሞ ነፃ ነው። አንዱ ሌላ እግዚአብሔር ውጫውን ሳይሆን ልብን ያያል። ንጹህ ልብ ያለው እግዚአብሔርን ይወዳል። በጌታ በኢየሱስ ስም ንጹህ ልብ ይስጣችሁ። ልብ አምላካችን መዝሙር 21:10 እንዲህ ይላል፣ አምላካችን ሆይ ንጹህ ልብ ፍጠርልኝ። አምላካችን ሆይ ምን ልባችን በፍቅር በይቅርታ በእውነታ እንዲሁም በትህትና ስለሞላ አይደለም። እግዚአብሔር ግን ደስ ይለዋል። ውድ ወላጆች ልጆቻችሁን በውጫዊ ስኬታማ ነው ብቻ አይደለም ሳይሆን በንጹህ ልብ የተፈራ መሆን አለበት። ዛሬ 3 ነገር ተማርን። እግዚአብሔር ውጫውን ሳይሆን ልብን ነው የሚያየው። ንጹህ ልብ እግዚአብሔር ዘንድ ውድ ነው። ንጹህ ልብ ለእግዚአብሔር ጥሩ ልብ ነው። አምላካችን ሆይ ንጹህ ልብ እንዲሰጠን መጸለይ አለብን። አሁን ወደ ጸሎታችን እንገባለን። ጌታዬ ስለዚህ ሰዓት ስለሰጠን እናመሰግናለን። ጌታዬ ሆይ የቃላችንን ረድኤት በልባችን ላይ ስለጻፍ እናመሰግናለን። ጌታዬ የሚፈልገን አውሬ በጌታ በኢየሱስ ስም ስለተመታ እናመሰግናለን። ጌታዬ የሚፈልገን አውሬ በጌታ በኢየሱስ ከመንገዳችን ላይ ጥርግ ይበል በጌታ በኢየሱስ ክርስቶስ ስም አሜን። ሻሎም ቅዱሳን፣ እንዴት አረፈዳችሁ? አሁን ጌታን እናመልካለን። ሁላችሁም ከኔ ጋር ሁኑ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ ዝም አለ፣ ታረደ እንደ በግ የኔን ነፍስ ሊታደግ የኔን ነፍስ ሊታደግ ሁሌ አስባለው ፍቅሩን ሁሌ አስበዋለው ፍቅሩን የኢየሱሴን የእውነተኛውን የሕማም ሰው ሆነ በደዌ ተመታ ፍቅር ነው መስቀል ተሸክሞ ደፋ ቀና ያለው ለኔ ነው። እሾሁን ጅራፉን ዘለፋውን ቻለ ፍቅር ነው። የእግዚአብሔርን ፈቃድ በእጁ ሊከውን ከነፍሱ ድካም
ሊያይ ብርሃንን ታግሶታል አቤት ኢየሱሴ በጸሎት በእንባ ታክብረው ነፍሴ ጌታ እስከ መስቀል ሞት ሰው ወደደ ጌታ እስከ መስቀል ሞት ሰው ወደደ ይቅር በላቸው ብሎ የማለደ ኢሎሄ ኢሎሄ እያለ ተጣራ ፍቅር ነው መስቀል ተሸክሞ ደፋ ቀና ያለው ለኔ ነው እንደ ወንጀለኛ እየተዘለፈ ለኔ ነው የእግዚአብሔርን ፈቃድ በእጁ ሊከውን ከነፍሱ ድካም ሊያይ ብርሃንን ታግሶታል አቤት ኢየሱሴ በጸሎት በእንባ ታክብረው ነፍሴ ጌታ እስከ መስቀል ሞት ሰው ወደደ ጌታ እስከ መስቀል ሞት ሰው ወደደ ይቅር በላቸው ብሎ የማለደ ኢሎሄ ኢሎሄ እያለ ተጣራ ፍቅር ነው መስቀል ተሸክሞ ደፋ ቀና ያለው ለኔ ነው እንደ ወንጀለኛ የተዘለፈ ፍቅር ነው የእግዚአብሔርን ፈቃድ በእጁ ሊከውን ከነፍሱ ድካም ሊያይ ብርሃን ታግሶታል አቤት ኢየሱሴ በጸሎት በእንባ ታክብረው ነፍሴ ጌታ እስከ መስቀል ሞት ሰው ወደደ ጌታ እስከ መስቀል ሞት ሰው ወደደ ይቅር በላቸው ብሎ የማለደ ሁሌ አስባለው ፍቅሩን ሁሌ አስበዋለው ፍቅሩን የኢየሱሴን የእውነተኛውን ሁሌ አስባለው ፍቅሩን ሁሌ አስበዋለው ፍቅሩን የኢየሱሴን የእውነተኛውን ሁሌ አስባለው ፍቅሩን ሁሌ አስበዋለው ፍቅሩን የኢየሱሴን የእውነተኛውን አመሰግናለሁ። ስሜ ትርንጓ ወቀ ይባላል። የመጣው ከወንጌል ብስራት ቤተክርስቲያን ከልጆች ፕሮግራም ነው። አሁንም አቀርብላችሁ ግጥም ነው። የግጥሜ ርዕስ ኦ አምላክ ኦ አምላክ አንተ የኔ ጌታ አንተ የኔ አምላክ ሁሌ የምትወደድ ሁሌ የምትመለክ የሁሉ ባለቤት አምላካችን ጌታ አንተን ለማግኘት እጸልያለሁኝ ጠዋትና ማታ ከሁሉ አስበልጬ አንተን ነው የማመልክ ትእዛዝህ ስለሚል ከኔ ውጭ አታምልክ ሁሉ ነገር ካንተ አንድ ከኔ የለኝ ያለህም በሙሉ በነፃ ሰጠኸኝ ምን ልክፈልህ ጌታ አንተ ፍቅር አምላክ ምስጋናና አምልኮ በፊትህ ላቅርብልክ ከፍጥረታት ሁሉ ለይተህ ፈጠርከኝ በሞትህ ሰው ሆኜ እንዴት አደረከኝ። አመሰግናለሁ።
ሻሎም ቅዱሳን እንደምን አረፈዳችሁ። ስሜ አብጊያ ደምሴ ይባላል። የመጣሁት ከወንጌል ብስራት የልጆች አገልግሎት ክፍል ነው። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ አርብ ሁሉ አንድ አይደለም 52 ቢቆጠርም አለ እንጂ አርብ የከበረ ዲያብሎስን ያከሰረ እርግማንን የሰበረ ልጅን ከአባት ያስታረቀ የአመፅ ፈሳሽ ያደረቀ የተዘጋን በር ከፍቶ የነበልባል ሰይፍ አጥፍቶ ኃጢአተኛን ውስጡ ከቶ ኪሩቤልን አዘናግቶ በገነት ውስጥ አስገብቶ ከህይወት ዛፍ ፍሬ አብልቶ ሞትን ሽሮ ህይወት ሰጥቶ መጋረጃን የቀደደ ጠላቶችን ያዋደደ በስላሴ ጉባኤ ላይ የተያዘ ትንቢት ሊታይ እንዲፈጸም የአምላክ ስራ በልጁ ሞት በመከራ ይሄ ሁሉ የሆነበት ዕለተ ዓርብ የሚለየት ተባለለት ዓርብ ስቅለት ፀሐይ እምቢ ያለችበት እንዲህ ብላ በመዘርዘር ግልጽ እንዲሆን ያለው ነገር ቃል አውጥቶ ለሁላችን እንድታይ ከላይ ሆነን በስልጣኑ የፈጠረን አሁን ታዲያ በሌለበት እንዴት ላብራ ኖሮኝ ህይወት ምድር እንኳን አፏን ከፍታ ባዶ ሆነች ሙታን ተፍታ ያየችውን እጅግ ፈርታ እርግማኗ ሲነሳላት ሲንከባለል የከበዳት እንደ መብረቅ የወደቀው የዓለም ገዢ የነበረው በመስቀል ላይ የተወጋው ተሸንፎ ቁልፍ የሰጠው ገለል ሲል ያስጨነቃት ተከፈተች ያለ ፍርሃት ይሄ ሁሉ የሆነባት ዕለተ ዓርብ ያለች ለየት እንደ ሌላው ዓርብን በላት እስቲ ሰዎች ስም አውጡላት። የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2 ስላዳመጣችሁኝ አመሰግናለሁ። King